እየዋሻሁ አይደለም። አንድ ጊዜ ብቻ ግን ራቅ በልልኝ እሺ? እንዳትቆይ እሺ። እኔ የምልሽ ግን ባልሽ ነው እንዴ? እንደዛ ነገር። ቆይ እናንተ ሰዎች ግን እየተጫወታችሁብኝ ነው እንዴ? ምን አደረገ? ትላንት እኮ ቆይ እንዴ ላውራችሁ ነይ። ምንድን ነው? ይኸውልሽ እባክሽን ኤልያስን ተይው። ቆይ ለምን? ልጁ ጤነኛ አይደለም፣ ምንም አይጠቅምሽም። ኧረ እባክህ በእኔ ላይ ሙድ መያዝ ያምራችኋል? ወላሂ እውነታችን ነው። ኤልያስ በጣም ነው የታመመው። ታዲያ የት አለ የታመመው? አሁን ትንሽ መለስ ብሎለታል፣ ግን ደግሞ የሚጨነቅ ከሆነ እንደገና ያገረሽበታል። ቆይ እንዴት? እኛም አልገባን። ኤልያስ ጤነኛ አይደለም። ይኸውልህ እየዋሻችሁኝ ይሆንና ሁለታችሁ። ሰላምዬ በሀና ምክንያት በጣም ተናደደች። ሰላምዬ እንዴት ይሆናል በማለት ተናዳ አሁን ላይ ሰላም እህቴ ወደ ደሴ ተመለሰች፣ ቤታችን ጨለማ ይሆናል፣ ያ ትናንት ያሳለፍነው ህይወት ይመለሳል በማለት ለራሷ እያለቀሰ ማውራት ጀመረች። ሰላም የቻናል ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ኤልያስ ህመሙን መቋቋም አቅቶታል። አሁን ላይ ሀና ያለችበት ከተማ ሁሉም ደስ ይላል በማለት ከራሱ ጋር ማውራት ጀመረ። ኤልያስ አሁን ላይ ሀናን ከማፍቀሩ የተነሳ ራሱን መቋቋም አቅቶታል። በሌላ በኩል ደንብላል ተምቹን አልቀበልህም፣ አንተ እኔን አታፈቅረኝም፣ በፍጹም እኔ ልታፈቅረኝም አትችልም በማለት ምላሽ ሰጠችው። ይህም የገረማት ሰላምዬ አሁን ላይ ፍቅርሽን ብትመልሽና ወደ ፍቅርሽ ብትመለሽ የተሻለ ነው። ምክንያቱም የሚያፈቅሩትን ሰው እንደ መውደድና እንደ ይቅር እንደማለት የሚያስደስት ነገር የለም። ሁሉም ነገር ሊቀር ይችላል፣ ነገር ግን የሚወዱትን ሰው ማስደሰትና ይቅርታ መጠየቅ ምንም ማለት አይደለም በማለት ነበረ ድንብላልን የነገረቻት። ኤልያስ ወደ ክፍለ ሀገር ወደ ደሴ እንደሚሄድ በተነገረው ጊዜ ደስ አለው። በመጀመሪያ ግን ወደ ደሴ መሄድ አለብን ስትለው እንደዚህ አይነት ነገር ስታነሺ ዳግም እንዳልሰማ በማለት ምላሽ ሰጣት። እኔ ጋር መሄድ አትፈልግም እንዴ አለችው። እሱም በጣም ደስ አለው። ከአንቺ ጋር የትም ከተማ ይሆን እሄዳለሁ፣ አንቺ ያለሽበት ከተማ የትም ደስ ይላል በማለት ነበረ የነገራት። እንዴት ሊሆን ይችላል አለችው። አንቺ ያለሽበት ከተማ ሁሉም ነገር ያስደስታል፣ አንቺ ያለሽበት ዓለም ሁሉ ደስተኛ ያደርገኛል፣ እንኳን ደሴ አይደለም ደሴማ ደሴ ነው በማለት ነበር ምላሽ ሰጣት። ሀንዬም እሺ ወደ ደሴ ሄደን ሰላም መመለስ አለብን አለችው። እሱም ደስ አላት። ከዛ በፊት ግን ሄዳ ጽዮንን አገኘቻት። እንዴት እንደዚህ ታደርጊያለሽ? ኤልያስ ወደዚህ እንዲመጣ ያደረግሽው አንቺ ነሽ፣ በዚህ ተግባርሽ መቀጣሻለሁ ብላ አንገቷን አነቀቻት። እየገደልሽኝ እኮ ነው፣ ከዚህ አንገትሽን እገልሻለሁ፣ ከዚህ በላይ ለአንቺ ይገባሻል፣ አንቺ በጣም ክፉ ሰው ነሽ በማለት ነበር ምላሽ ሰጠቻት። ይሄንን ስትሰማ ሀንዬ በጣም ነበር የተናደደችው። አሁን ላይ ወደዚህ እንዲመጣ ከደሴ ድረስ ያደረገችው እሷ እንደሆነ ስታውቅ በጣም ተናዳለች። አሲር ሀና ወደ ደሴ እንደምትሄድ በሰማበት ቅጽበት ነበር በጣም ያዘነው። ምክንያቱም ሀናን ማየቱ ለሱ ሰላም እንደሚሰጠው በደንብ ያውቃል። በዛ ምክንያት ነበር ኤልያስ ቁጭ ብሎና ደስ ብሎት ሲያየው በጣም ደስ አለው። ከዚያ በኋላ ነበር ምንድን ነው እንደዚህ የሚያስቅህ አለው። ሀንዬ እኮ ኤልያስ አሁን ላይ ጤናው ተመልሷል፣ ነገር ግን ቶሎ ወደ ጸበል ሄዶ እስካልተሻለው ድረስ መልሶ ወደ ህመሙና እብደቱ እንደሚመለስ ተናግሯል። በዚህ ምክንያት ነበር ኤልያስ አሁን ላይ ያለበት ሁኔታ ከባድ እንደሆነ የተነገረው። ወንድሙ ኤልያስ ወደ ጸበል እስካልሄደ ድረስ ወዳለበት ሁኔታ ከተመለሰ መልሶ ላይድን ይችላል ሲል ተናገረ። ይህንን ስለምታስብ ነበር ሀንዬ ወደ ደሴ ወስዳ ጸበል ወስጄ እመለሳለሁ ብላ ያሰበችው። ሰላምዬ አሁን ላይ ሀና ወደ ደሴ እንደምትሄድ ባወቀችበት ቅጽበት በጣም ተናደደች። ሀና ወደ ደሴ ከሄደች ሰላማችን 16 ዓመት ያለቀስነው ህይወት 16 ዓመት ቤታችን እየተበላሸው መልሶ ሊመጣ ነው። ስለዚህ እሷ መሄድ የለባትም፣ እንደሄድም
እኔ መፍቀድ የለብኝም በማለት ነበር ለራሷ እያወራች ነበረው። በዛ ቅጽበት አሲርን አግኝታ በፍጹም ሀንዬ ወደ ደሴ መመለስ የለባትም፣ ይሄ ደግሞ እንደሆነ እኔ በፍጹም አልፈቅድም ስትል ተናገረች። በእሷ ምክንያት የታመመውን ሰው ለማዳን ስትል ያደረገችው ነው። ስለዚህ ምንም ማድረግ አይቻልም በማለት ነበረ ምላሽ የሰጠው። ኤልያስ አሁን ላይ ሀና ወደ ደሴ እንደምትሄድ ደስ ባለበት ቅጽበት ነበር። ሀና አሁን ላይ ወደ ደሴ የምትሄድበት ምክንያት እሱን ሆስፒታል ወይም ጸበል አስገብታ ለመመለስ ነው። ሀንዬ እሱን ጸበል ካስገባው በኋላ እመለሳለሁ ስትል ለአሴር ነገረችው። አሴርም ቢከፋውም አሁን ላይ ከባድ ሁኔታ ላይ እንዳለ ያስታውቃል። ለምንድን ነው አንተ እንደዚህ የከፋህ አለችው። እኔ በየቀኑ እየሞትኩ እንደሆነ ይገባሽ ነበር፣ እውነት ብታውቂኝማ በጣም ተረጅኝ ነበር በማለት ነበር ምላሽ የሰጣት። ማለት ብላ ለጥያቄ ጠየቀችው። ይህ ምን ማለት አለው? በቃ ብሎ ምግቡን ቁጭ አድርጎት ወደ ውጭ ወጣ። ሀንዬ በጣም አዘነች። ምክንያቱም አሁን ላይ መወሰን አቅቷታል። የምታፈቅረው የምትወደው ጋራ መኖር ወይስ በሷ ሲል ላበደውን ሆስፒታል ማስገባት? ይሄ ሁላ ነገር ተደራርቦባት ከባድ ሁኔታ ላይ ናት። ነገር ግን አሁን ላይ ከባዱ ነገር የኤልያስ ጉዳይ ነው። ኤልያስ መልሶ ካልተሻለውና ወደ ህመሙ ከተመለሰ መልሶ እንደማይደን ወንድሙና ቤተሰቡ ተናግሯል። ለዛም ነው ሀንዬ ከጎን ሆና በእያንዳንዱ ነገር ልታግዘ የሞከረችው። ድንብላል አሁን ላይ ፍቅሯን የምታፈቅረውን መቀበል አልቻለችም፣ ይቅርታ ማድረግ አልቻለችም። ይሄንም ያላደረገችው ስለምትወደው ስለምታፈቅረው መልሶ እንዳይጎዳ ስላሰበች ነው። ነገር ግን አልቻለችም። እያለቀሰች ሁሌ ታሳልፋለች። ሰላምዬም ይቅርታ ብለሽ ወደ ህይወትሽ መልሽው፣ ምናልባች መኖር ያለብሽ አንቺ የዛሬን ነው፣ የነገን ማንም ሰው የሚያውቅ የለም። ምናልባችም በህይወት ላንኖር እንችላለን። ስለዚህ ግዴታ የዛሬን ኖረን ነገ ደግሞ ፈጣሪ ያውቃል ማለት አለብን ስትል ምክሯን አካፈለቻት። ሰላምዬ ለሀና ፍቅረኛ ደውላ አሁን ላይ ወደ ደሴ እንዳትሄድ ማገድ አለብህ፣ እሷ ወደ ደሴ መሄድ አለባትም ስትል ነገረችው። ፍቅረኛዋም አንቺ ወደ ደሴ እንድትሄጂ አልፈልግም፣ ግዴታ ሄዳለሁ ካልሽ ደግሞ እኔም አብሬሽ መሄድ አለብኝ አላት። እሷ ግን በፍጹም አብረኸኝ እንድትሄድ አልፈልግም ብላ መለሰችለት። ይሄ ከሆነ እኔና አንቺ እዚህ ጋር ይቆማል፣ እኔም አብሬሽ ሄዳለሁ ወይ ደግሞ አንቺ ትቀሪያለሽ፣ እኔ በዚህ ጉዳይ መቀጠል አልችልም ሲል ተናገረ። ይህን ያለውም ሰላምዬ ደውላ እንዳስቆም ስላደረገችው ነው። ኤልያስ አሁን ላይ ከባድ ሁኔታ ላይ እያሳለፈ እንደሆነ ያስታውቃል። ደስታውም ሀዘኑም በአንድ ሰው ውስጥ ሆኗል። እሱም ሀና ያለችበት ከተማ ሁሉ ለእኔ ብርሃን ነው። ሀና የትም ትሆን የሀና ያለችበት ከተማ ደስ የሚልና ውብ ነው ሲል ለራሱ ደጋግሞ ይናገራል። ይህንም የሰሙ ኤልያስ ከባድ ሁኔታ ላይ እንዳለ በደንብ ያውቃሉ። ለዛም ነው ሀና ወደ ደሴ ሄዳ እሱን ወደ ሕክምና ማስገባት የፈለገችው። በሌላ በኩል ድንብላል አሁን ላይ የምታፈቅረውን ሰው ለሌላ ሰው አሳልፋ መስጠቷና አሁን ላይ የምታፈቅረው ሰው ሌላ ሰው ልብ ውስጥ እንዳለ ስታውቅ በጣም አዝናለች። ነገር ግን ተምቹ ይቅርታ፣ ያ የትናንት ህይወቴ ነው፣ የትናንት ህይወቴ ደግሞ መልሼ አልመልሰውም፣ ስለዚህ ይቅርታ እንድታደርግልኝ እፈልጋለሁ ብሏት ነበር። እሷ ግን በፍጹም እኔ ይቅርታ አላደርግም፣ ምክንያቱም አንተ